ቤቴ ጋር ሰካራም አያሽከረክርም ይባላል። ሀይሚ የሶስት ሚሪንዳ ጠጥተሽ ነው ወይስ ምንድነው? ሃፒ በርስዴው ያንቺ ነው? እንዴት ነው ነገሩ? እንግዲህ የሀይሚ እናት ማለት ነው እዚህ ጋር መልእክቷን በሚገርም ሁኔታ ቆይ ብዙዬና ኤልዳ ግን ማለት ነው ምን አስባችሁ ነው ባለቤቷን ለይታችሁ የማሚ 50 እንዴ 50 ልደቷን እናክብር ብላችሁ ማሰባችሁ እንዴ? ልጆቹ ቢያንስ ሰብሰብ ማለት ነበረባቸው። ሌላው ይቅር እንደው የተወሰኑት እንኳን መሰብሰብ ነበረባቸው። ኧረ ማሚ ይመችሽ፣ እግዚአብሔርን ይመችሽ ማሚ። ከባለቤቴ ጋር ከውዱ ባለቤቴ ጋር ካባ ካለበስኩኝ አለች። ይመችሽ እውነት። እንዲህ የኔ ፈንድሻ እናት እንደው ምን ይውጣችኋል? ስለ ሀይሚ መታ ስትናገር አሁን በድጋሚ ካባዬን አርጋችሁ እንድታከብሩልኝ ብላለች። የዛን ሰዓት ስለ ሀይሚ መስማት እንዴት እንደጓጓሁ። ምክንያቱም እናቷ እንዲህ ያርጋለች የምትሉ ሰዎች ማለት ነው። ዛሬ የመጣሁት በሁለት ነገር ነው። አንደኛ ብሩኬ ዛሬ ሰው ቤት ነው ያለው። እንግዲህ በጣም ሜሽን ሲደረግለት የነበረበት ቤት ነው ያለው። ሁለተኛ ነገር የሀይሚ እህቶች ብዙዬና ኤልዱ እንዴት ምን አስባችሁ ነው? ቆይ እንዴት ነው ባለቤቷን ለይታችሁ ሃፒ በርስዴይ አይደብርም? ጉድ እኮ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮመንት ስር እየሰጣችሁ የእናንተ ኮመንት ለነሱ አርአያ ነው የሚሆነው ቤተሰቦችና በጣም የገረመኝ ነገር ትናንትና እንግዲህ የሀይሚ እናት 50ኛ ዓመቷን አክብራለች። እንዲሁም ደግሞ አማቻችንን አክብሯል ብሩኬ። አይገርምም? አንድ አይነት መሆኑ በጣም እየገረመኝ ነበረ እና 50ኛ ዓመቷን አክብራለች። ማሚዬ እንኳን ደስ አለሽ የሀይሚዬ እናት። ከአንቺ ብዙ ነገር እንጠብቃለን። ስለ ሀይሚ ብዙ እንድታወሪን እንጠብቃለን። ሜሽን አደርጋችኋለሁ ዛሬ ማለት ነው። መጨረሻ ላይ ስትሆን እንግዲህ የሚወራላት ነገር ብዙ ነገር ይሆናል። በጣም ብዙ ሰዎች እርግጠኛ ነኝ የሚያፍሩበትን ነገር እንሰማለን ብዬ ተስፋ አለኝ። ሀይሚ ያልተሰጣት ስም በማሚ በኩል ይጣራል ብዬ ተስፋ አለኝ። ብዙዬና ኤልዱ ይሄን ነገር ሜሽን ነው የማደርግላችሁ። ስለ ሀይሚ ይጠየቅልን ቤተሰቦችና ለበዓል ስትሄድ እሷን አታቀርባትም ምናምን ብላችሁ ነበረ። እነሱ ራሱ እኮ ቤታቸውን እኮ ኤልዱ ራሱ ባለትዳር ናት አይደለ? ቤቷን እኮ እንኳን አደረሳችሁ ብላ አላሳየችም። ለምን የሚያሳዩ ይመስሏችኋል? ምክንያቱም የሆነ ሰላም ሲጠፋ ፎቶ መዘቅዘቅ ማንቀራበጥ ምናምን ስለሆነ ፋሚሊን እንዳለ አምጥቶ ማስተዋወቅ አሁን ላይ አይጠበቅም። ግዴታ እዛው ቻናል ላይ ያለው ሰው ብቻ ነው መሆን ያለበት። ገባችሁ? ብዙዎቻችሁ እንደዛ ማለት ሀይሚ አሁን ሀይሚ እናቷ እንደሌለች እያረጋችሁ ነው የምታወሩት ማለት ነው። እና እኔ ይሄን ነገር ተጠይቆ እንድታፍሩ በጣም ደስ ይለኛል። ብዙ ጊዜ ነው እንደዛ የሚባለው እና ምን አይነት መልስ እንደሚኖራችሁ የዛን ሰዓት በጣም እጠብቃለሁ። እና በዚህ አጋጣሚ ማሚዬ 50 ዓመት ስለሞላሽ በጣም ደስ ብሎናል። በጣም የኛ የዋህ የናብርሽ ምርጥ እናት ጋሽዬም ማሚዬም አንድ አይነት እንትን ያላቸው ምንድነው ፌስ ቱ ፌስ ነው የሚባለው። ሁለቱም ብቻ የዋሆች ናቸው እና ማሚ መሳቅ ነው፣ ጋሽዬ መሳቅ ነው እና በጣም ደስ የሚል ልደት ነበር የተከበረው። ነገር ግን ብዙዬና ኤልዱ ታላቆች ናችሁ። በእርግጥ በጣም ጥሩ አላደረጋችሁም፣ ትክክል አላደረጋችሁም። እንዴት በምን አይነት ኬዝ እንዴ? ለምንድን ነው ጋሽዬን ለይታችሁ ሃፒ በርዝዴ? አይደብርም እንዴ? በጣም እኮ የሚደብረው ጋሽዬን የመሰለ ካባዋን ትታችሁ እንዴት እንዴ! ጭራሽ ማንም የማያስበውን ነገር ነው ያደረጋችሁት። ብዙዬና ኤልዱ በቀጣይ በጣም በሰፊው ነው የምንጠብቀው። የምሬ ነው በሰፊው እና ስለ ልጆቹ ከልጆቹ መሀል የመጨረሻ ልጅ ሀይሚ ናት። ስለ እሷ በደንብ ማወቅ የምንፈልገው ነገር አለ። ማሚዬ እንድትነግሪን ተስፋ አለኝ፣ ትነግሪናለሽ ብዬ። ምክንያቱም በቃ የሁሉም አፍ መዘጋት አለበት። በየጊዜው ኮሽታ ሲፈጠር ቤተሰብ የላትም እንደዚህ የላትም እንድትባል አንፈልግም። በእርግጥ እግዚአብሔር ይመስገን ከጥሩ ባል ጋር ነው ያለችው። ማንም የፈለገውን ቢያወራ ማታፍርበት ጀግና ባል ነው ያላት። እሱም ማን ነው? ቡቡዬ አለማየሁ፣ ብሩክ አለማየሁ ይባላል። ምክንያቱም ሁላችሁም ታውቁታላችሁ፣ ድጋሚ ማስታወቂያ አይጠበቅብኝም። እና ግን የማሚ ልደት ትክክል እንዳልሆኑ ለነ ብዙዬ ይሄንን ቪዲዮ ሜሽን ላደርግ ነው የመጣሁት። በድጋሚ በሰፊው በደንብ ልጆቹ ሁሉ አብረው ሆነው የትውልዳቸውን የአብርሃምን ኤፍሬምን ምናምን ሰምተናል። ስለ ሀይሚ ነው አሁን መስማት የምትፈልገው ቤተሰቦች እና
በማለት እችን ትልቋን ልጅ በምን አይነት ችግር እንደተወለደች ምናምን ብዙ ነገር ማሚ አውርታናለች በአብርሃም ቻናል አንድ ጊዜ ማለት ነው። ኤፍሬም ራሱ እግራቸው ስር ወድቆ አልቅሷል። ሁኔታዎቹ አስደንግጠውት ማለት ነው። እና አሁን ደግሞ ደስታ መስማት እንፈልጋለን እንዴት እንደሆነ ምን እንደሆነ ባይዘዌ ማለት ነው። እግዚአብሔር ይመስገን አሁን ላይ ወይ በጣም ነው ደስ የሚለው እውነት እንደዚህ ቤተሰብ ተለውጦ ስታዩ በፊት ከነበረበት እና አሁን እንደዚህ ስታዩ በጣም ነው ደስ የሚለው። በጣም በተለይ እኔ እንጃ አብርሃምን ከመጀመሪያ ጀምሮ ነው ገና የተንቢ ዩቲዩብ ቻናል ሳከፍትለት ከየተንቢ ጋር ሆኖ እንደውም የተንቢ ልጇ ነበር የሚመስለን አብርሃም ማለት ነው። እና እነጋሽዬን ያው በሱ ቻናል ነው ያወቅናቸው። እንግዲህ አብርሽ በጣም አንጋፋው ዩቲዩበር ነው ከነ ለምለም ቀጥሎ ያለ ማለት ነው። እና ይሄ ሁሉ ግን ዩቲዩበር ሁሉም የለምለም ውጤት ነው። እግዚአብሔር ይመስገን አሁን ድረስ እሷ ማበረታቷን አልተወችም። እንዲሁም ደስ የሚል በቃ አቋም ያላት ሴት ናት የተንቢ ራሱ እግዚአብሔርን ሰው ሰርቶ እንዲለወጥ በጣም የምትፈልግ ሴት ናት። የፈለገችውን ሚዲያ ላይ ወጥታ የመሰላትን ትናገራለች። ነገር ግን ሁሉም ሰው ሰርቶ እንዲለወጥ በጣም ጥረት የምታደርግ ሴት ናት። በጣም ሞዳ ሴት ናት። በዚህ አጋጣሚ የተንቢ ማለት ነውና በቅርቡ ራሱ የከፈተችላቸው እንግዲህ ጀማልና ቅርታ አንደኛው ስሙን ረሳሁት ሶሪ። እነሱ እንግዲህ ዛሬ ብሩክ ሄዶ ተገኝቶላችኋል። ብዙዎቻችሁ እባካችሁ ሜሽን አድርጉ እያላችሁ ነበረ። ሀይሚ ትኑር አትኑር አላቅም። ፎቶ ላይ ግን ብሩክ ነው ያለው። በጣም ደስ በሚለው ነገር ትእዛዝ አክባሪ ቡቡዬ እግዚአብሔር አምላክ እኔ እንጃ ምን እንደምል አላቅም። ብቻ ሞገስን ሁሌ ካባ ያልብስህ ነው የምለው። ሌላ ምንም ምለው ነገር የለም። ለድሃዎች ደራሽ ድሃዎችን የሚያጽናና እንደዚህ አይነት ወጣት ነው በሀገራችን ላይ የሌለው። ገባችሁ? ሊበረታታ የሚገባው ወጣቱ ከሱሱ ከተለያየ ነገር ወጥቶ እንደዚህ ለሌለው ነገር ባለው ነገር እንዲሰራ ሞራል መስጠት ይሄ በራሱ በጣም ደስ የሚል ነገር ነው። እግዚአብሔርን ደስ የሚል ነገር ነው። እውነቴን ነው የምላችሁ። እና የተንቢ ናት የከፈተችላቸው ቻናሉን። ነገር ግን በዚህ ልክ ደግሞ ቦታው ላይ ሄዶ ተገኝቶ እናትየዋን አግኝተዋት እንግዲህ ብሩክ ታውቃላችሁ ለማንም እናት ባለፈው እንኳን ነጭ ለሆነች ዜጋ ታብታብ አድርጉላት፣ ፎሎ አድርጉላት፣ የኔን ግፍት ለሷ ስጧት ያለ ጀግና ነው ብሩክ ማለት። ታውቁታላችሁ ብዬ አስባለሁ። አትረሱትም ብዬ አስባለሁ። ታውቁታላችሁ ብዙዎች። እና እንኳን ለሀገሩ ለዜጋው እናት ማለት ነው። ዛሬ ደግሞ ሄዶ እቅፍ ድግፍ አድርጓት ምን አይነት ቪዲዮ እንደሚሰሩ ባላቅም ፎቶ በጣም ደስ የሚል ቆይታ ነው። ሁላችሁም ያለ የሌላችሁን በብሩክም በሃይሚም ስም ሰብስክራይብ እንድታረጉ እኔም የጨረቃ ፋሚሊ እንደመሆኔ መጠን ከወዲሁ ጥሬን አስተላልፋለሁ። ብሩክ ሄደህ እነዚህን ወጣቶች ስላበረታታህ በጣም አድርገን እኛ የጨረቃ ፋሚሊ ቤተሰቦችህ እህቶችህ በጣም አድርገን እንወዳለን። የፈለገውን ሰው ማንም የፈለገውን ያውራ፣ አንተም መሆን መቼም አይችልም። መቼም ማለት ነው። ሁሉም እየተነሳ ቆሻሻ ነገር ሊያወራ ይችላል። ሁሉም የፈለገውን ሊያወራ ይችላል። እናንተ ግን እግዚአብሔርን ልቦናህን የሚያውቀው አንተ ብቻ ነህ። በጣም ማለት ሰው የፈለገውን ያውራ፣ እሱ ግን ልቦናውን ያውቀዋል። ይሄን ለመናገር ነው የመጣሁት ዛሬ። ሌላኛው ደግሞ ሃይሚ ስቶሪ ላይ ምን አድርጋለች? ጠዋት ከእንቅልፌ ስነሳ በአንድ በኩል ጉድ ሞርኒንግ ቤቢ አይ ላቭ ዩ ብላለች። በአንድ በኩል ደግሞ እኔ የናዳሜት ነህ። በጣም በሳቅ የገደለኝ ስቶሪዋ ላይ እኔ ኮምተው ነገር ከምን እየተነሳች እንደሆነ አላውቅም። እግዚአብሔርን በጣም የሚገርም ቲክቶክ ላይ አስቀምጣለች ፖስት ማለት ነውና ሁሌ ፖስቷ ያስቀኛል ሃይሚ ማለት ነው። እና ዛሬ እንግዲህ በሃይሚ ቤት አይመጣም ጋይሶች፣ የሚመጣው በእንትና ቤት ነው። ወይኔ ጀማል በጀማል ቤት ስሙ እየጠፋብኝ፣ ጀማል ካልሆነ ማስተካክሉልኝ። ብሩክ ዛሬ የሄደበት ቤት ቲክቶክ ላይ አንሸራሸራችሁ ታላይቻለሁ። ሁላችሁም ግን ሰብስክራይብ አድርጉ፣ በማርያም ሰብስክራይብ አድርጉ። አንዳንዶቻችሁ ሰብስክራይብ ሳታደርጉ ነው የምታዩት እና ሰብስክራይብ አድርጉ። በድጋሚም እንግዲህ የሃይሚዬ እናት በሰፊው በካባ ከጋሽዬ ጋር እቅፍ አድርጎሽ ጋሽዬ ይዞሽ እንደሚመጣ ባለሙሉ ተስፋ ነኝ። ብዙዬና ኤሉ ግን እውነት በጣም ነው ያዘንኩት። እኔ ራሱ እንዴት ለይታችሁ ታመጧታላችሁ? አይገርምም እንዴ? ኧረ በጣም እንጃ፣ የሌለ የማይታሰብ ነው። በፍጹም የማይታሰብ ነው። ሰው እንድታስተካክሉልን ከወዲሁ እኛ የጨረቃ ፋሚሊዎች፣ ምክንያቱም የሃይሚ እናት እንደመሆኗ መጠን መልእክታችንን እናስተላልፋለን። በቃ ሌላው ሙሉ ሰው እንኳን ባይኖር ግማሹ ልጅ መኖር አለበት። ብዙዬ
ሰምተሻል። አንቺ ነሽ ታላቅ፣ የቤቱ ታላቅ ማለት ነው። ቀጣይ ደግሞ እንግዲህ የሆነ አንድ ወንድ አለ ይባላል ከካሜራ ጀርባ እንግዲህ ከብዙ ቀጥሎ፣ ከዛ ቀጥሎ ግን ኤልዱ ናት የሚል ወሬ ነው የምሰማው። ከዛ በኋላ ግን አብርሃም፣ ከዛ ኤፍሬም፣ ከዛ ሃይሚ፣ እንደዛ ነው የማውቀው። ኤኒዌይስ እስኪ የምናየው ይሆናል። ለማንኛውም ማዘር እየሰብሰብ ብላችሁ በካባ ከጋሽዬ ጋር ልደቷ ተከብሮ የምንሰማው ይሆናል ማለት ነው። የኛ ውድ ቤተሰቦች ሜሽን አድርገዋለሁ ለብዙዬም ለኤልዱም ይደርሳችኋል በእርግጠኝነት እና ዝንጥ ባለመልኩ ከጋሽዬ ጋር ማሚን ይዛችሁልን እንድትመጡ ተስፋ እናደርጋለን። ቤተሰቦች ሁላችሁም ደግሞ ሜሽን አድርጉ። የሃይሚ እናት በህይወት መኖሯን ማሳወቅ መቻል አለብን። እስከ መቼ እንደዛ እየተባለ ቁጭ ስላለች ሃይሚ በፍጹም ሊሆን አይችልም። በህይወት እንዳለች እናሳውቃቸዋለን። ምክንያቱም በየኮመንቱ ስር ስንቱን ነገር አሉ። የዛሬ አመት የጠፋችበትን ሰው በብዙ ነገር የሆነ ነገር ተፈጥሮ ሊጠፋ ይችላል። ሰው ግን ብዙ ነገር ነው ያላት ሃይሚን ማለት ነው። ነገር ግን እናቷ በህይወት አለች። ያን ነገር ማወቅ እንፈልጋለን። ብዙዬና ኤልዱ በደንብ በሰፊው እንድጠይቁልን ከወዲሁ መልእክቴን አስተላልፋለሁ። ይሄንን በማለቴ ቅር የሚላችሁ ነገር ካለ ውድ ቤተሰቦቼ በጣም ይቅርታ። ካልደፈረሰ አይጠራም። ሁሉ የሆነ ነገር ሲፈጠር ሃይሚን እንዲህ እንድትባል ስለማልፈልግ ነው። እናትን የመሰለ ነገር በህይወት እያለች የለችም ሲባል በጣም ይደብራል። በጣም ማለት ነው። ሁሌ ኮሽታ ሲፈጠር እንደዛ ሲባል ይደብራል። ምክንያቱም ምንም በማናውቀው ነገር የሆነ እንደዚህ ምንለው የሚባል ነገር ያስጠላል። ያ ነገር እንዲጠራ ስለምፈልግ ነው። እንዲሁም ደግሞ እነ ጀማልን እንድታበረታቷቸው። ዛሬ ብሩክ እዛ ነው ያለው ማለት ነው። የኔ ውድ ቤተሰቦች አመሰግናለሁ፣ ወዳችኋለሁ። ዛሬ ጠዋትም ከቃልዬ ጋር በነበረኝ ምልልስ ብዙዎቻችሁ እንግዲህ ተይ ብላችሁኛል። እኔ ግን መናገር ስላለብኝ የተናገርኩት በጣም ይቅርታ የኔ ውድ ቤተሰቦች። ሁለተኛ አልደግመውም ነው የተናገርኩት የነበረው እንጂ እንደሷ መናገር ብችል ብዙ መናገር እችላለሁ። ግን እኔ እንደዚህ ሚዲያ ላይ እንደዚህ አይነት ነገር መውረድ እኔ አልፈልግም እና ለዛ ብዬ ነው መልስ የሰጠሁት። ካሁን በኋላ ደግሞ አስፈላጊ አይደለም አልመልስም ማለት ነው። የኔ ውድ ቤተሰቦች በጣም አድርጌ አመሰግናችኋለሁ ስለ ሁሉም ነገር። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ ባይ